ግን ደግሞ ልሞት ደቂቃዎች በቀሩኝ ሰዓት ነው መታያዳ ነው። ይገርም በአምላክ የራሱ ተስፋ በቆረጥኩበት ሰዓት ነው መድብል የሚባል ሰው መጥቶ ህይወቴን ያተረፈው። እሱን ራሱ አግኝቼ ማመስገን አለብኝ። ምን ችግር አለው ታዲያ? ከኛ ቤት ከመውጣትሽ በፊት እናገኛቸዋለን። አረ ውለታ በዛብኝ። እኔ ራሴ ሌላ ቀን ፈልጌ ያገኘዋለሁ። ስልኩን አላጣውም። ደውዬ እኔ ራሴ አመሰግነዋለሁ። ይሄ ምን ነው እዚህ ጋር ይችን ነው? ምን ነው ጠየቅሽ? አይ ማለቴ ምን ነው ከልጅነት ጀምሮ ስወለድ ጀምሮ ይመስለኛል። ግን የት ሀገር ነው የተወለድከው? ምን ነው አንቺ ለሌላ ነገር ነው እንዲመጣሽው? ይቅርታ፣ በጣም ይቅርታ። አሁን ወደ ዋናው ጥያቄ ስንመለስ እቺ ልጅ ወደሃታል ወይስ አልወደድካትም ነው ጥያቄ። በዚህ ችግር ውስጥ እያለች እንዴት አፍቅራታል ትለኛለህ? ምን አሳጓጉቶኝ ነው ማፍቅራት? ልጅቷ እኮ እረፍት የሚባል አግኝታ አታውቅም። አታያትም እንዴ? ሰውነቷ እኮ ደርቋል። ትህትና እዚህ ትኑር ወይስ ትሄድ? አይ እኔ እሄዳለሁ። አብርሽ አንቺ አብርሻት በይው። እሺ ይቅርታ፣ ነገ እሄዳለሁ። ይግል ምን ትያለሽ? አብርሽ ስትለኝ አቤት እንደማትለቅ ቃል ከገባልኝ እኔ ችግር የለብኝም ትኑር። ስለዚህ ትህትና የምትሄጅበት እስከምታገኝ ድረስ እኛ ጋር ትኖሪያለሽ ማለት ነው። ይኸውልህ ሰውዬ፣ እኔ አልገልህም። አሁን ዝም ብለህ ገብተህ ተኛ። አንተ ተኛ። ቆይ ታዲያ ምን እየጠበቅህ? እዚህ ቤት ከብት አለ እንዴ? አሽሙር መሆኑ ነው። አሁን ገብተህ ተኛ። እኔ ማለት ደጋግመህ ወደ ልጅቷ መኝታ ቤት የምታየው ግን ለምንድን ነው? አንተ ሰውዬ ይኸውልህ፣ ትሰማኛለህ? ለምን ስትፈልግ እዚህ ተጎልተህ አታድርም? የግልጽነት እንዳደረገው ትህትና እንዳደረገው ተንከሲስ በተናገረው መሰረት የግሌ ስትመጣ እንዳደረገ መሳይ አሁን ደግሞ ትህትና ሊያደርጋት ነው ብሏልና ያ ማለት እሷ ላይ ጾታዊ ጥቃት መፈጸም ነው ማለት ነው። ይሄ ነገር ደግሞ እሱንና አብርሽን እንደሚያስቀይመው ግልጽ ነው ማለት ነው። አብርሽ መጀመሪያ ላይ መሳይ ተቸግሮ ጎዳና ሲወድቅ ነበር ከጎዳና አንስቶ አሁን ላይ ወደ ቤት አምጥቶ አብሮ እየኖሩ ያለውና እሱ ደግሞ እንዴት እንደዚህ ታደርጋለህ? እንግዳ ሆና ወይ ደግሞ መግቢያ አታ ተቸግራ እኛ ጋር የመጣች ልጅ እንዴት እንደዚህ አይነት ነገር ታስብባታለህ? በሚለው ይሄ ነገር መሳይና አብርሽን እንደሚያቀያይማቸው ግልጽ ነው ማለት ነው። በእርግጥ ተንከሲስ አልተናገረም እንጂ መሳይ ባለፈው ኪችን ውስጥ ሆኖ ከነዝና ጋር በስልክ እየተደዋወለ አልመጣችሁም እንዴ? የደረሳችሁ ልጅቷ እኮ እዚህ ነች እያለ ለነሱ መረጃ ሲያቀብል የነበረውን ነገር ተንከሲስ ሰምቷልና ግን ደግሞ ለአብርሽ አልነገረም። ይሄንን ነገር ለአብርሽ ቢነግሮ ደግሞ ምናልባትም አብርሽ ከዛ ቤት ሊያባረረውም ይችላል ማለት ነው። አሁን ደግሞ እንደዚህ ተቸግራ መግቢያ አታ አብርሽ እዚህ ጋር እነሱ ጋር እንድትሆን የፈቀደላት ልጅ እንዴት እሷ ላይ ይሄንን ነገር ታስባለ በሚለው ምናልባትም ሊጣሉ ይችላሉ ማለት ነው። ሌላው ነገር ደግሞ በጣም ደስ የሚለው ምናልባት ዝና ከዚህም በኋላ ትህትና ላያሳድዳት ይችላል ማለት ነው። ላያሳድዳት ይችላል ብለን ደግሞ እየገመት ነው። እዛ ጋር ካሌብ ደውሎ ለዝና የተናገረውን ነገር ነው ማለት ነው። ሰውየው ከአሁን በኋላ የሚድን ወይ ደግሞ ተስፋ ያለው ነገር አይደለም በሚለው ካሌብ ተናዶ ነበር ለዝና ሲነግር የነበረውና ያ ማለት ሰውየው ኩላሊት ቢገኝና ኩላሊት ቢሰጠው ራሱ ህይወቱ አይተርፍም ማለት ነው። ይሄ ነገር ደግሞ ዝናንና ካሌብን ትንሽ አቀያይሟቸዋል ማለት ነው። ካሌብን በስልክ ውስጥ ዝናን ሲለው የነበረው ይሄንን ነገር ራስህ ትወጣዋለህ ብሎታልና ምናልባት ሰውየው እኛን ተስፋ አድርጎ ህይወቱ ስላለፈ የሱ ቤተሰቦች ደግሞ እኛን ያሳድዱናል፣ እኛ ላይ ጉዳት ያደርሳሉ የሚለውን ነገርም አስቦ ሊሆን ይችላል። ያንን ነገር ራስህ ትወጣዋለህ ብሏልና ከዚህም በኋላ ደግሞ ዝና በምንም ጉዳይ ትህትና ምንም ነገር አትሰራለትምና እሷን ሊያሳድዳት አይችልም ማለት ነው። አሁን ላይ ምናልባት እሱ ሙሉ ለሙሉ ትኩረቱን ሉላን መፈለግ ወደሚለው ሊያደርግ ይችላል ማለት ነው።
ትህትና ደግሞ እዚህ ጋር እያወራች የነበረው እዚህ ጋር እነ አብርሽ ብቻ አይደለም እሷን የታደጓት፣ አደገኛውን ቦታ ገብቶ ደፍሮ የራሱን ህይወት አደጋ ላይ ጥሎ ከዛ ቤት ውስጥ በሩን ሰብሮ ያወጣት መድብል ነውና መድብልም በአካል አግኝታ ልታመሰግነው ትፈልጋለች እና ይሄንን ነገር ደግሞ አብርሽም ቃል ገብቶላታል። እዛ ጋር እነ መድብል ጋር ሄዳ እነሱን አድራሻቸውን ፈልጋ አግኝታው እንድታመሰግነው ማለት ነው። በእርግጥ እሷ የመድብልን ስልክ አታውቅም፣ የመድብልን አድራሻ አታውቅም። ልታገኝ የምትችለው በደላላው መርዞ በኩል ነው። የደላላው መርዞ ስልክ በአካሏ ስለምታውቅ ለሱ ትደውላለች። እሱ ደግሞ የነ መድብል ቤት የት እንደሆነ ስለሚያውቅ ይወስዳታል ማለት ነው። ምናልባት መጀመሪያ ላይ ከዝና ጋር የተፈጠረው ነገር ስላለ አሁንም ከዝና ጋር መነካካት አልፈልግም፣ እኔን እንደዚህ አይነት ነገር ውስጥ አታስገብኝ፣ ለራስሽ ፈልገሽ ቤቱን አግኚ የሚለውን ነገር ካላት ነው እንጂ እዛ ጋር ወደ ቤቱ ከወሰዳት ነገሩ ይቀላል ማለት ነው። ትህትናና መድብል ተገናኙ ማለት ደግሞ ቀጣይ እርምጃቸው የሚሆነው ዝናንና ካሌብን መክሰስ ነው ማለት ነው። በእርግጥ መድብል መጀመሪያ ራሱ ትህትናን ከዛ ክፍል ያወጣት እሷን ለማዳን ብቻ ሳይሆን እሷ ከመጣች ለምስክርነት ትጠቅመናለች፣ አንደኛ ተጠቂ ነች። እናም ደግሞ ዝናም ብዙ ጥቃት አድርሶባታል ወይ ደግሞ እሷን አንድ ቤት ውስጥ አግቶ ለብዙ ወራት አሰቃይቷልና ለዚህ ነገር አንደኛ ትከሳለች። ሁለተኛ ደግሞ እዛ ጋር እነ ዝናና እነ ካሌብ የሚሰሩት ወንጀል ስላየች ያንን ነገር ትመሰክራለች የሚለውን ነገር ፈልጎ ነውና አሁን ላይ ከተገናኙ ቀጣይ እንቅስቃሴ የሚሆነው እዛ ጋር የጀመሩትን ክስ ማጧጣፍ ነው ማለት ነው። በእርግጥ ባለፈው መድብል ሲናገር እንደነበረው እሱን የሚያግዘው ብቸኛ ፖሊሱ ራሱ ተቀይሮበታልና ምናልባት ሌላ መንገድም ሊፈልጉ ይችላሉ ወይ ደግሞ ሌላ ታማኝ የሚባል ፖሊስም ፈልጎ ይሄንን ነገር ከሱ ጋር ሊያከናውኑ ይችላሉ ማለት ነው። እዛ ጋር ሊሆን ይችላል ትህትናና ዝና በድጋሚ ሊገናኙ የሚችሉ ማለት ነው። ትህትና ከነመድብል ጋር ሆና አንተን እየከሰሰች ነው፣ እንደ ምስክርም ሆና ቀርባለች የሚለውን ነገር ከሰማ ምናልባት እንዴት እንዲህ ታረጊኛለች፣ እንዴት እኔ ላይ ትመሰክሪያለች በሚለው በቀጣይነት ደግሞ እሷን ወደ ማሳደድ ሊመለስ ይችላል ማለት ነው። በእርግጥ አሁን ትህትና እነ አብርሽ ቤት ለመቆየት አብርሽና ሌሎች ሰዎች ተስማምቷልና ምናልባትም ቀጣይ ላይ እሷን ለማግኘት የሚያስበው እዚህ ቤት እየተመላለሰ ሊሆን ይችላል። በቀጥታ እሷን ባያገኝ ራሱ ከቤቱ አባል አንድ ሰው አግቶ ባለፈው የግሌን እንዳረገው አግቶ ይወስድና መጀመሪያ ትህትና ትምጣ፣ እንደዛ ካልሆነ ይሄንን ሰው አለቅላችሁም በሚለው ትህትናን አግኝቶ ሊበቀላትም ይችላል ማለት ነው። ግን ደግሞ ያ ነገር የመሆኑ በጣም ሬር ነው ማለት ነው። እዚህ ጋር እነ መድብልና እነ ብሩክ ከነትህትና ጋር ሆኖ አንድ ላይ ክሱን ካቷጣፉ ምናልባት ቀጣይ የዝና እጣ ፋንታ የሚሆነው እስር ቤት ነው ማለት ነው። በእርግጥ ካሌብ ወደ ውጪ ስለሚመላለስ ምናልባት እሱ ሊያመልጥ ይችላል ወይ ደግሞ እሱን ይዞ በህግ ቁጥጥር ስር ለማዋል ምናልባትም ጊዜ ሊፈጅ ይችላል ማለት ነው። በእርግጥ ዝናም ከጠበቃ ጋር ሆኖ አንድ ያደረጉት ነገር አለ። ባለፈው ጠበቃውን ሞገስን ፈልገህ ግደልልኝ ብሎታልና ምናልባት እሱ ያሰበው ሞገስን ከገደልኩት ሉላ የኔ ብቻ ትሆናለች የሚለውን ነገርም አስቦ ሊሆን ይችላል ማለት ነው። በእርግጥ ጠበቃውና ሞገስ ሲታገሉ ነበር። ጥይቱ ምናልባት ሞገስን ሊመታ ይችላል ወይ ደግሞ ጠበቃውን ሊመታ ይችላል። በእርግጥ ደግሞ ሊሆን የሚችለው ጠበቃውን የምትመታውና ሽጉጡ ደግሞ የዝና እንደሆነ ይታወቃል። ምናልባት ጠበቃው ካልሞትና በህይወት ከተረፈ ዝና የሚባል ሰው ነው እንደዚህ እንዳደርግ ያስገደደኝ የሚለውን ነገርም ከተናገረ ዝናም በዚህ ነገርም ሊጠየቅ ይችላል ማለት ነው። ምናልባት ከዚህ በፊት ብዙ ወንጀል ስለሰሩ ብዙ ህገወጥ ስራዎችን ስለሰሩ ከዚህ ነገር እንዴት እንደሚያመልጥም ሊያቅ ይችላል ማለት ነው። ወንጀሉ እንዳለ ሙሉ ለሙሉ በሞገስ ብቻ እንዲላከክ አድርጎ ራሱን ነፃ የሚያደርግበትን ሁኔታም ሊያመቻች ይችላል ማለት ነው። ግን ደግሞ እዛ ጋር ምናልባት ሞገስና ጠበቃው ሲታገሉ ጠበቃው በጥይት ከተመታ የሞገስ ቀጣይ ዕጣ ፈንታ የሚሆነው እስር ቤት ነው። ያ ማለት ደግሞ እዚህ ጋር መድብል ብሩክና ትህትና አንድ ላይ ሆነው ካሌብንና ዝናን ይከሳሉ ብለን የገመትነው ነገር ምናልባት ጊዜም ሊወስድ ይችላል ወይ ደግሞ ለተወሰነ ጊዜም ገታ ሊያደርጉት ይችላሉ ማለት ነው። እዚህ ጋር የሞገስ ነገር ስላለ ሞገስን እንዴት አድርገን ነፃ እናውጣው፣ እንዴት እሱን ንጽህናውን እናስመስክር የሚለውን ነገር ደግሞ ያንን ነገር ለማረጋገጥ ስለሚሮረጡ እዚህ ጋር ክሱን ለተወሰነ ጊዜም ሊያቆሙት ይችላሉ ማለት ነው። ይሄ ነገር ደግሞ ምናልባት ለዝና ጊዜ ሊሰጠው ይችላል። እዛ ጋር ሉላን ፈልጌ ያገኛለሁ እናም ደግሞ ትህትናን እንዲበቀላታለሁ የሚለውን ነገር
ምናልባት ጊዜ ሊሰጠውም ይችላል ማለት ነው። ሌላው ነገር ደግሞ የጠፋው የትህትና ወንድም ነው። ትህትና አሁን ላይ የሆነ እፎይታ የተሰማት ይመስላል ማለት ነው። ምናልባትም ዝና ከዚህም በኋላ አይፈልገኝም የሚለውን ነገርም አረጋግጣ ሊሆን ይችላል። 2 ጊዜ እዛ ቤት ተመላልሶ እሷን አጣ ማለት ከዚህም በኋላ አያገኘኝም የሚለውን ነገርም አስባ ሊሆን ይችላል ማለት ነው። አሁን ላይ እያሰበች ያለችው ከዚህ በፊት በልጅነቱ ከቤት የጠፋውን ወንድሟን እያሰበች ነውና ግን ደግሞ አንዳንድ ጊዜ ስታስብ በተለይ ከአብርሽ ጋር ስታወራ አብርሽ ወንድሟ እየመሰላት ነው ማለት ነው። እዛ ጋር የቤቱ አባላት እንዳለ እሷን ሲቃወሙ አብርሽ ደግሞ ራሱን አደጋ ላይ ጥሎ እሷን ታድጓልና እናም ደግሞ ፊቱ ላይ የምታየው በተለይ እዚህ ግንባሩ አካባቢ የሆነ ምልክት አይታለች። እናም ደግሞ የትውልድ ቦታ የት እንደሆነ ስትጠይቅ ነበር። ምናልባትም ከየት እንደመጣና የትውልድ ቦታውን ካስታወሰ ከነገራት ምናልባት ቤተሰቦች አካባቢ ይሆን እንዴ፣ ምናልባት እኔ ከመጣሁበት የገጠር መንደር ይሆን እንዴ የሚለውን ነገርም አስባ አሁን ላይ ያንን ነገር እየጠየቀች ነው ማለት ነው። ግን ደግሞ አብርሽ ያን ያክል ስለ ራሱ ማውራት የሚወድ ሰው አይመስልምና ያን ያክል ጠለቅ እያለ እየነገራት አይደለም ማለት ነው። ምናልባትም ይሄንን ነገር በወሬ ወይ ደግሞ በአንዳች ምክንያት ልታውቅ ትችላለች ማለት ነው። ለምን ከተባለ እነ አብርሽ አሁን እየኖሩበት ያለው ቤት የአብርሽ ጓደኛ ከዚህ በፊት ይኖርበት የነበረና ቤቱ የሱ ነበር። እሱ ደግሞ ወደ ውጪ ሲሄድ አብርሽ ጓደኛው ስለነበረ ለሱ ነው አደራ ሰጥቶ አንተ ኑርበትና ይሄንን ቤት ጠብቅ ያለው ማለት ነው። እዛ ጋር የግሌ በተናገረችው መሰረት ማለት ነው። አብርሽ ከዛም በኋላ ነው አሁን ላይ አብሮ የሚኖሩ የዛ ቤት አባላትን እንዳለ አንድ ባንድ እዛ ቤት የሰበሰባቸውና አብሮ መኖር የጀመሩ ማለት ነው። ያ ማለት ከዚህ በፊት አብርሽ ቤተሰብ የለውም ወይ ደግሞ እሱም እንደ መሳይ ጎዳና ነበር የሚኖረው ማለት ነው። ምናልባትም ሊሆን ይችላል ብለን የምንገምተው አብርሽ ከዚህ በፊት ትህትና እንደተናገረችው ወንድሟ ሆኖ ከገጠር ከቤተሰቦቹ ጠፍቶ እዚህ መጥቶ ጎዳና ላይ ያገኘውን ስራ እየሰራ ያደገ አሁን ደግሞ የሚኖሩበትን ቤት ባለቤቱን ከሱ ጋር ተዋውቆ ጓደኝነት መስርቶም ይሄንን ቤት በአደራም ተቀብሎ ሊሆን ይችላል ማለት ነው።